ውሃና ዘይት የሚመስል ፍላጎት ያላቸው አካላት እንግዲህ እንደሚታወቀው በረጅም ጊዜ የኢትዮጵያ የፖለቲካ ታሪክ ውስጥ የውጭ ኃይሎች በቀጥታም ይሁን በተዘዋዋሪ ገብተው የመተወን የረጅም ጊዜ ልምድ አለ። ሰላም እንዴት ናችሁ? ሳሚ ነኝ። ሰሞኑን እንግዲህ እንደተመለከታችሁት እንዲሁም በሰፊ እየተወራው እንዳለ ስለ ጽምዶ ስለተባለ ወይም ደግሞ ኢናማሪክ ጥምረት እንደማለት ይመስለኛል። ኢትዮጵያ ውስጥ ባሉ ታጣቂ ኃይሎች ማለትም ሸኔ፣ ፋኖና የትግራይ ኃይሎች እንዲሁም ከውጪ ደግሞ ሱዳንንና ኤርትራን ያካተተ አንድ ጥምረት እንደተቋቋመ ሰሞኑን ከአቶ አንዳርጋቸው ጽጌ ንግግር እንደሰማን ይታወሳል። አሁን በዚህ ቪዲዮ አቶ አንዳርጋቸው ጽጌን ለመተቸት ወይም ደግሞ እሳቸውን ክሪቲሳይዝ ለማድረግ ሳይሆን ምንድነው ጽምዶ ተሳክቶላቸው ትግሉን ቢጀምሩ ተሳክቶላቸው አንድ ሆነው ትግሉን ከሴንትራል መንግስቱ አጌንስት ሆነው ቢጀምሩ ምን ሊፈጠር ይችላል? ትግሉስ አዋጭ ነው አይደለም የሚለውን የራሳችንን አሰምሽን በተወሰነ መልኩ ለማስቀመጥ እንሞክራለን። የመጀመሪያው ሶስቱ ኃይሎች ፋኖ፣ ሸኔና ህወሓት ወይም ደግሞ የትግራይ ኃይሎች ያላቸው ፍላጎት በጣም የተራራቀ ፍላጎት ነው። እነሱን አንድ አድርጎ ሊያታገል የሚችል አላማ ሴንትራል መንግስቱን መጣል ብቻ ካልሆነ ከዛ ውጪ ኢትዮጵያ በምትባለው ሀገር ላይ ያላቸው አመለካከት በራሱ የተለያየ ነው። ተጣምረው ሴንትራል መንግስቱን መዋጋት ጀመሩ ብንል እንኳን የኤርትራና የሱዳን ኃላፊነት ምንድነው? እንደፈለጉ በፈለጉት መጠን የጦር መሳሪያዎችን ወደ ኢትዮጵያ እንዲያስገቡ ፕላስ ደግሞ የወታደሮች ስልጠና ሊሆን ይችላል የተለያዩ ሎጂስቲኮችን ማሟላት ኃላፊነት ይወስዳሉ ብዬ አስባለሁ የኤርትራ ኃይሎችና ሱዳን። በእነዚህ እየተደገፉ እነዚህ ኃይሎች ሴንትራል መንግስቱን መዋጋት ቢጀምሩ ካሉበትም ጂኦግራፊካል ሎኬሽን ስንመለከት ከምዕራብና ከደቡብ የኦሮሚያ ኃይሎች ወይም ደግሞ ኦነግ ሸኔ የሚባሉት መንቀሳቀስ ይጀምራሉ። ከሰሜን እንዲሁም ከሰሜናዊ ምዕራብ ፋኖና የትግራይ ኃይሎች መንቀሳቀስ ይጀምራሉ። እነዚህ ሰዎች ወይም ደግሞ እነዚህ ቡድኖች ወይም ደግሞ እነዚህ ታጣቂ ኃይሎች ጉዳዩ ተሳክቶላቸው ጥምረቱም አንድ ሆኖ ቀጥሎ ሴንትራል መንግስቱን ጣሉ ቢባልና ያለው ማዕከላዊ መንግስት ስልጣኑን ትቶ ከሀገር ቢሰደድና ቢወጣ እነዚህ ሰዎች ለስልጣን ክፍፍል በጠረጴዛ ዙሪያ መቀመጣቸው አይቀርም። አሁን ጉዳዩ የሚጀምረው እዚህ ጋር ነው። አንድ ሆነው ተዋግተዋል፣ አንድ ሆነው ዋጋ ከፍለዋል፣ አንድ ሆነው ሴንትራል መንግስቱን ጥለዋል ብለን እንኳን ብናስብ ትልቁ ልዩነታቸውና ትልቁ ጸባቸው የሚጀምረው እዚህ ጋር ነው። አይ ቲንክ እኔ እንደማስበው ከሆነ እዚህ ጋር የሚጀምረው ጸብ ኢትዮጵያን ወደ ዘመነ መሳፍንት ወይም ደግሞ 19ኛው ክፍለ ዘመን ላይ ተከስቶ ወደ ነበረው ወደ ዘመነ መሳፍንት ይመልሳታል የሚል ግምት አለኝ። ለምሳሌ ያህል የሶስቱንም ፍላጎት ብናነሳ የኦነግ ሸኔ ፍላጎት ግልጽ ነው። ከ60ዎቹ ጀምሮ የታገለለት አላማ ምንድነው? ኦሮሚያን ኢንክሉዲንግ አዲስ አበባ በመገንጠል ራሱን የቻለ ሀገር መመስረት ነው። ኦነግ ወይም ደግሞ ኦነግ ሸኔ የሚባለው ኃይል በዚህ አላማው በፍጹም አይደራደርም። ፋኖ ወይም ደግሞ የአማራው ኃይል በአንድ ኢትዮጵያ የሚያምንና የትኛውም የኢትዮጵያ ስቴት እንዳይገነጠል የሚሰራና የሚንቀሳቀስ ኃይል ነው። ስለዚህ ይሄ የሁለቱ የተራራቀ ፍላጎት እዚህ ጋር ይላተማል ማለት ነው። አሁን ይሄ የተራራቀ ፍላጎታቸው ከድርድርና ከጠረጴዛ ይልቅ ወደ ትጥቅ ትግል ድጋሚ ወደ እርስ በርስ ጦርነት ያመራሉ ማለት ነው። ሶስተኛው ህወሓት ያላት ፍላጎት ምንድነው ብለን ስናይ አንድ ሆነው የተዋጉትን ጦርነት ካሸነፉ ህወሓቶች የመጀመሪያ ፍላጎታቸው የተወሰደባቸውን መሬቶች ማስመለስ ነው። እነዚህ መሬቶች እነማን ናቸው? ወልቃይት፣ ራያ፣ ሁመራ። እነዚህ መሬቶችን የማስመለስ ፍላጎት ነው ያላቸው። የአማራው ኃይል እነዚህን መሬቶች መልሶ ለትግራዮች ይሰጣሉ የሚለውን ነገር ስንመለከት ይሄም በአማራውና ወይም ደግሞ ፋኖ በሚባለው ኃይልና በትግራይ ኃይሎች መካከል ጦርነት ሊፈጥር የሚችል ትልቅ ኢሹ ነው። ስለዚህ አንድ ሆነው ተዋግተው የጋራ ጠላታቸውን ከጣሉ በኋላ እነዚህ ሶስቱ ኃይሎች ድጋሚ ወደ እርስ በርስ ጦርነትና ወደ እርስ በርስ ጠላትነት ስለሚመለሱ ከጅምሩ ወይም ደግሞ አሁን እየተጀመረ ካለው እንቅስቃሴ ሊቆም የሚገባና ፍጹም ሰክሰስፉል ሊሆን የማይችል መዳረሻው ትልቅ ደም አፋሳሽና ኢትዮጵያን ወደ ድንጋይ ዘመን ሊመልስ የሚችል አደገኛ ጥምረት ስለሆነ እኔ በበኩሌ እንደ አንድ ኢትዮጵያዊ ግለሰብ
የትጥቅ ትግልን አልደግፍም። ማንኛውም ታጥቆ የሚታገል አካል ወደ ጠረጴዛ መጥቶ በልዩነቶቹ ዙሪያ ቢወያይና ወደ ስምምነት ቢመጣ ሀገሪቱ ሰላም ብትሆን በጣም ደስ ከሚላቸው ግለሰቦች አንዱ ነኝ። ግን ሆኖም እንደዚህ አይነት ስነ ምህዳር አልተፈጠረልኝም ብሎ ጫካ የገባ አካል እንደዚህ አይነት አደገኛ ጥምረቶች ላይ ሲሳተፍና ውሃና ዘይት የሚመስል ፍላጎት ያላቸው አካላት አንድ ሆነን ለአንድ ዓላማ እንዋጋለን ብለው ቢዋጉ እንኳን መጨረሻ ላይ የሚመጣው አውትካም ወይም ደግሞ ኢንድ ሪዛልቱ ኢትዮጵያን ወደ ድንጋይ ዘመን ሊመልስ የሚችል አስከፊ፣ ደም አፋሳሽ፣ ከፋፋይ ህዝቦች አብሮነትና አንድነት ላይ ትልቅ አደጋ የደቀነ አካሄድ ነውና አንጋፋ ፖለቲከኞችም ጫካ ገብታችሁ መንግስትን የምትታገሉ ኃይሎችም እንደዚህ አይነት ነገር ላይ ወይም ደግሞ እንደዚህ አይነት ሀገርን ሊያወድምና ሊያጠፋ የሚችል ጉዳዮች ላይ ኢቭን ሀገር ውስጥ ያላችሁት ብቻ እንኳን ተወያይታችሁ አንድ ሆናችሁ ብትታገሉ ኢትስ ኦኬ። ግን የውጭ ኃይሎችን አዝላችሁ አምጥታችሁ የኢትዮጵያ ሉዓላዊነት ላይ አደጋ ከምትደቅኑ እንደዚህ አይነት አስተሳሰቦችን በተለይ ደግሞ ረጅም ጊዜ በኢትዮጵያ ፖለቲካ ውስጥ የምትታወቁ እንደ አቶ አንዳርጋቸው ጽጌ ያላችሁ አንጋፋ ፖለቲከኞች እንደዚህ አይነት የህፃን ጨዋታ ላይ እየተሳተፋችሁ በማየቴ እኔ እንደ አንድ ወጣት እንደ አንድ ኢትዮጵያዊነቱን እንደሚወድ ወጣት ኢትዮጵያዊ ይህ ነገር ደም አፋሳሽ፣ ለሀገር ሉዓላዊነት አደጋ የሚፈጥር፣ ኢትዮጵያን ወደ ድንጋይ ዘመን የሚመልስ ከፋፋይ ጥሩ ያልሆነ ኢንድ ሪዛልቱ ደም መፋሰስና መተላለቅ የሆነ ጥምረት ነውና ለኢትዮጵያ በፍጹም የማይመከርና የማይበጅ አይነት ጥምረት ስለሆነ ከጅምሩ ብትተውትና ይሄ ነገር ባይገፋ ስር ባይሰድ ጥሩ ነው ላለው። አመሰግናለሁ።